ይሄ ምንድነው? ቆይ ምንድነው? ይሄንን ማን ነው ሊጽፍ የሚችለው? ያ ትናንትና የደወለው ሰውዬ ድምጼ በቅርብሽ ነው ያለኝ ሰውዬ ምናልባት ትናንትና ደውሎ ነበር። ቆይ ግን ይሄ ሰውዬ ማን ነው? ማን ነው? ይኸውልሽ ማሂ፣ ይሄን ደብዳቤ የጻፈው ሰውዬ በእርግጠኝነት ልጄ ነው ካለ ምናልባት የድሮ ፍቅረኛሽ ሊሆን ይችላል። ኤፊ ምን ለማለት እየፈለግክ ነው? ይሄ እኮ ያለፈ ታሪክ ነው። እኔ እኮ ያንተ ነኝ፣ አንተ ብቻ ልታምነኝ ይገባል። ቆይ ይሄን ስራ ማን ሊሰራው ይችላል? አቤት አለቃ። የተባልሽውን በጥንቃቄ አደረግሽ? አዎ አድርጌያለሁ። ግን ምን ያጠፋሽው ጥፋት አለ? አይ ምንም አላጠፋሁም። አንዲት ስህተት እሰራለሁ ብትይ አጠፋሻለሁ። እሺ ይቅርታ። የማይረባ ቆይ ይሄ ደብዳቤ ግን ምን ይሆን የሚለው? ቆይታ ደብዳቤው ያስደነገጣችሁ ይመስላል። ቆይ አንተ ማን ነህ? በእኔና እሷ ህይወት ውስጥ ለምን ትገባለህ? እርግጠኛ ነኝ መድኃኒት ነች የላከች አይደል? ደግሞ የማናት መድኃኒት? በቅርቡ ታየኛለህ ኤፍሬም። ልጄን ወስዳለሁ። ትንሽ ተንከባከበው። ኤፊ ይሄ በፍጹም ውሸት ነው፣ ውሸት ነው። እሺ ማን ሊያደርገው ይችላል? በቃ ተውኝ፣ እኔ ብቻዬን መሆን እፈልጋለሁ። ቆይ መድኃኒት ካላደረገችው ይሄን ነገር ማን ሊያደርግ ይችላል? ምን ነው ኤፊ፣ ሰላም አይደለም እንዴ? ማህሌትስ? አንቺ ነሽ ይሄን ነገር ያደረግሽው። ደብዳቤውን የላክሽው አንቺ ነሽ አይደል? እኔ ስለምን እያወራህ ነው? አልገባኝም። አትዋሽ እባክህ፣ እመነኝ። እኔ ደብዳቤ አላኩም። እኔ እወድሃለሁ። በቅርቡ ደግሞ የልጅ አባት ላደርግህ ነው። ስለምንድን ነው የምታወሪው? ያምሻል እንዴ? የምን ልጅ ነው? ያንተ ነው። ወርሃዊ ግዴታ ያልመጣው ያ ማለት ደግሞ እርጉዝ ልሆን እችላለሁ ማለት ነው። ረሳኸው እንዴ? ያን የመሰለ ምሽት ዛሬ ብንደግመው ደስ ይለኛል። ያምሻል እንዴ ሴትዮ? ይሄ ሊሆን አይችልም። ደብዳቤውን የላክሽው አንቺ ነሽ ማለት ነው። የምን ደብዳቤ ነው? ስለምን ደብዳቤ ነው የምታወራው ኤፊ? መድኃኒት ስርዓት ይኖርሽ። ማታ እኔና ሚስቴ በጣም ደስተኞች ነበር። ደግሞ ሚስቴ አርግዛልኛለች። ኧረ እኔን ኢግኖር እያደረከኝ ነው? እኔም እኮ እወልድልሃለሁ። ዛሬ ደግሞ ብንደግመው ደስ ይለኛል። በጭራሽ አላለም። ሰሚኛልሽ? እስከ ዛሬም የሰራው ስህተት ይበቃል። የሰራው ስህተት ልጅ ሆኖ ከመጣ እቀበላለሁ። ከዚህ በኋላ ግን ስህተቴን አለቀው። ሄሎ፣ ለምን ደወልሽ? ምን ፈልግሽ? ቆይ አንተ ማን ነህ? ለምንድነው እንደዚህ የምታስጨንቀኝ? ታውቂኛለሽ። ለማንኛውም ብዙ አትጨነቂ። ማለት የኔ መጨነቅ ያሳስብሃል? ለመመርመር እየሞከርሽ ነው። አታውቂኝም፣ አትድገሚ። ኧረ አይደለም፣ ማንነትህን ለማወቅ ፈልጌ ነው። በቅርቡ ታውቂኛለሽ፣ አትጨነቂ። ሄሎ ሄሎ፣ ምን አይነት ጣጣ ውስጥ ነው የገባሁት? ቆይ ታዲያ ማን ነው? ምኑ? ይሄን ከንቱ ደብዳቤ ላከው ማን ነው? እኔ ምን አውቃለሁ? በምን ላቅ እችላለሁ? እሺ ቆይ ማን ሊሆን ይችላል? ምን ለማድረግ እየሞከርሽ? አሁን ነገሩ ስር የያዘ ይመስላል።
ነገር ኮሽ ባለ ቁጥር ወደ እኔ ሩጠ ከመጣ እዚህ መቅረት የማይቀር ነው። በጣም አይደል እንዴ ቃል የምጠብቀው? የት ነበርክ? መድኃኒት ጋር ነበርክ አይደል? እሺ እሷ ምን አለችሽ? ማሂ እባክሽ ተረጋጊና እናውራ። ልጁ የኔ ነው ያለህ ማን ነው? እስኪ ንገረኝ። እሺ እውነቱን ልንገርሽ፣ ደብዳቤ ላይ ያለው እውነት ነው። ምን ማለትህ ነው? ቆይ ያ ሰውዬ ልጁ የኔ ነው ሲል፣ ቆይ እሺ ሰውዬው ማን ነው? አሃ አንተም ጭራሽ መጠራጠር ጀመርክ? ይኸውልሽ እሷ ምን ያደርለውም አለች። ቆይ እሺ ማን ሊሆን ይችላል? ይኸውልህ ውጣልኝ፣ አሁን ውጣልኝ። ይሄን ሁሉ ነገር ያደረገችው መድኃኒት ናት። ከሰው ውጭ ማንም ሊሆን አይችልም። ውጣልኝ። እንዴት ነሽ መድኃኒት? ደህና ነኝ። የቤታችሁ ሰላም እንዴት ነው? አንቺ እያለሽ ምን ሰላም አለ? ምን ለማለት ፈልገሽ ነው? አንቺ ነሽ አይደል ያን ደብዳቤ ላክሽው? ቆይ ምንድነው የምትሉት? ኤፍሬምም አንቺ ነሽ፣ አንቺም አንቺ ነሽ። ቆይ ደብዳቤው ምንድነው የሚለው? እኔ አይደለሁም ልጁ ያንተ አይደለም እያልኩ እያልሽ ነው? እንደዛ ነው? ልጁ ያንተ አይደለም ነው የሚለው? ኦ በጣም አይደል እንዴ የምትሸመጥጭ? እቺ ስራ ያንቺ ናት። ለኤፍሬም ነግሬዋለሁ። ምን? አንቺ አውሬ! ቆይ ምን ለማድረግ እየሞከርሽ ነው? እንዴት ባላደረኩት ነገር ታውቅሽኛለሽ? ምንም ለማድረግ አልሞከርኩም። እኔ ካላደረኩት አንቺ ነሽ ልታደርግ የምትችይው። ምክንያቱም በጓደኛሽ ስለምትቀኝባት። በፍጹም እኔ ይሄንን አላደረኩም። ይሄ ሆን ብለሽ እኔን ከነሱ ጋር ለማጣላት የፈጠርሽው ተንኮል ነው። ተንኮላልሽ? ለማንኛውም ሰሞኑ የሚደርስብሽን ጠብቂ። እባክሽ መድኃኒት ይሄንን አታድርጊ። እኔ አላደረኩም። መድኃኒትን አላወቅሻትም ማለት ነው። ከጨዋታው ተሰናብተሻል። ቤት ስትገቢ ምን እንደሚጠብቅሽ የታባሽ ካንቺ ብሶ ተንኮል አማረሽ። ከጨዋታው ተሰናብተሻል። ላንቺ ይሄ ይበቃሻል። ወይኔ ኤፍሬም፣ ትዳሬ እንደዚህ በሰዎች አፍ ውስጥ ይውደቅ። ቆይ ይሄንን የማይረባ ወሬ ማን ሊያወራ ይችላል? መድኃኒት ነው ያልከውም አለች። ምናልባት መክሊት ልትሆን ትችላለች። እሷን ደግሞ ከጠየኳት ችግር ሊመጣ ይችላል። እሷ ባትሆንስ? ማለት ምን ነው የቆየችው? ሄሎ፣ የኔ ቆንጆ ነኝ። አትፍሪ። ማን አንተ? እባክህ ህይወቴን እያመሰቃቀልከው ነው። እባክህ ማንነትህን ንገረኝ። ማንነቴን ከነገርኩሽ ታውቂኛለሽ ማሪ። ልጁ እንዲወለድ እፈልጋለሁ፣ ግን አባቱ እኔ ነኝ። እንዴት ይሆናል? ማን አንተ? ማንነቴን ማወቅ ከፈለግሽ ባልሽ ማወቅ የለበትም። ለትንሽ ጊዜ ታገሽና ታውቂኛለሽ። እባክህ እኛን ተወን። እባክህ በስንት ጸሎት ነው እግዚአብሔርን ለምኜ ልጅን የሰጠኝ። እባክህ ልጅን ተውልኝ። አትጨነቂ፣ ልጁ የኔ ነው። ያ ባልነኝ የሚለው ኤፍሬም ይህ ህይወት አይገባውም። አንቺ የኔ ነሽ። ሄሎ ሄሎ። ወይኔ ጉዴ፣ ምን አይነት ጣጣ ውስጥ ነው የገባሁት? በቃ ይሄ ነገር መድኃኒት አይደለችም ማለት ነው። የኔ ሚስት የሰው ወሬ እየሰማሽ ተጎዳሽ አይደል?
ሁሉም ሰው ቢያወራ አንቺ እንደማታረጊው አውቃለሁ። ከዚህ በኋላ ለልጃችን ነው ማሰብ ያለብን። አዎ ያቺ መድኃኒት አልነገረችውም። ብትነግረው ኖሮ ኤፍሬም ዝም አይለኝም። አልነገረችውም። አዎ ማይ ወይ ቆይ እየፈራሽና እየተጠራጠርሽ ነው አይደል? ነው ፈርቻለሁ። አንተ እምነት ያታየ መሰለኝ ነው። ማይ እምነቴን አላጣሁም። እኔ እኮ አምንሻለሁ። ደግሞ ማንም ሰው ስላወራ እኮ ታደርጊዋለሽ ማለት አይደለም። ልጃችንም ቢሆን አልጠራጠርም። እውነትህን ነው? የእውነት ታምነኛለህ? አዎ አምንሻለሁ። ይሄ እኔና አንቺን ለማጣላት የተደረገ ነገር ነው። አንቺ ዝም ብለሽ ልጃችንን ተንከባከቢ። በቀላሉ የሚተውን ይመስልሃል? ይኸውልሽ ማንም ምንም ሊል ይችላል። እኔ አላምናቸውም። አንቺም ቢሆን ደግሞ አትመኛቸው። ቆይ ዘንድሮ በእኛ ላይ የዘመተው ማን ነው? ማሄ ይሄ እኮ ያጋጥማል። ይኸውልሽ እኛ ከተማመንና ከተጋገዝን ሁሉም ነገር ማሸነፍ እንችላለን። አሁን ስራ ረፍዶብኛል። መልካም ቀን። መክሊት ወዴት ነው? ወይ ማሂዬ ለካ አልነገርኩሽም። ባለፈው የነገርኩሽ ስራ እኮ ተሳክቶልኝ ቤት ተከራየሁ። እሺ ያስቀየመሽ ሰው አለ? ኧረ በጭራሽ ጓደኛዬ ለስራ ቅርብ ቤት ስላገኘሁኝ ነው። እሺ ካልሽ ግን እኮ እኛ አልከበርሽንም። እሱ አሳስቦሽ ከሆነ ጓደኛዬ። ወይ አውቃለሁ ጓደኛዬ፣ ሰሞኑን እኮ ውጥረት ላይ ስለሆናችሁ ነው ስላልጀመርኩ ያልነገርኳችሁ። እና ፊን ቻው ሳትይው ነው የምትሄጂው? አዎ ማሂ አሁን ልሄድ፣ ሰፈሩ ሩቅ ስለሆነ ባይሆን ሌላ ጊዜ እመጣለሁ። ይመሽብኛል። ይሻላል ወይ በቃ ማሂዬ ራስሽን ጠብቂ። እሺ ጓደኛዬ፣ እንደዛ ከሆነ እንሽንሽ። አንቺ ልጅ ቆይ ያምሻል። ለምን ከህይወት አትወጪም? ለምን እንደምትፈታተኝኝ? እውነት ከህይወትሽ እንደወጣ ነው ፍላጎትሽ? ትገርሚያለሽ። እሱ ደግሞ ምን ማለት ነው? ገና አልገባሽም ማለት ነው። ኤፍሬም የኔም ነው። ኧረ ያንቺ ነው። የስራሽን ይስጥሽ። እሺ መድኃኒት ማን እንደሆነች አላወቅሽም ማለት ነው። አይመጣም እንዴ? ቆይ ይሄ ሰውዬ ምን ነክቶታል? ደግሞ ምን ፈለክ? ዛሬ ደግሞ ብቻሽን ቤቱን ታክፈሽዋል። ያቺ ቀልበቢስ ጓደኛሽን ጥላሽ ሄደች። ያ ከርፋፋ ባልሽ አልገባም። ቆይ የት ሆነ ነው የምትደውለው? ችግር ምንድነው? ከኔ ምንድነው የምትፈልገው? ስንቴ ነው የምትጠይቂኝ? አንቺን ነው የምፈልገው አልኩሽ። የሞቀ ትዳሬን በትኜ አንተን የምፈልግ ይመስልሃል? ለዛውም እኮ ሳላቅሽ። በእምነት ማጣት የተወለገ ትዳር ይባላል? በመድኃኒት እንኳን የወደቀ ባልሽን አሁንም ታምኚዋለሽ? ቆይ አንተ ይሄን እንዴት አወክ? ጥላሽ ነኝ ማህሌት። አንቺ የማታውቂው አለ ብዙ ነገር። ምንድነው ንገረኛ። አሁን ጊዜው አይደለም፣ ጊዜው ሲደርስ። በውሸት የኔና የፊ ልጄ ነው ስትል አታፍርም? እማምነህ ይመስልሃል? ይኸውልሽ ከዚህም በኋላ ስልኬ ላይ ከደወልክ ለፖሊስ ነው አሳልፌ የምሰጥሽ። እና ስጫዋ ይፈራል ብለሽ ነው? አንቺ የምትዋረጂው ውርደት ደግሞ ይበልጣል። ለማንኛውም በቴሌግራም የምልክልሽ ቪዲዮ አለ። እሱን ስታይ ማንን እንዳምንሽ ይገባሻል። የምን ቪዲዮ ነው? ስለምን ቪዲዮ ነው የምታወራው? ሄሎ ሄሎ። ወይ ጣጣ ደግሞ ምን አስባችሁ ይሆን? ማሂ እንዴት ነሽ? እንዴት ነህ? ደህና ነኝ። ውሎ ቆንጆ ነበር? አሪፍ ነበር።
እንዴት ነው ቤቢስ? እየተንቀሳቀሰ ነው? ይጫወታል? ቤቢዬ በጣም ደህና ነው። ደግሞ አባቴ ደህና ነው። ኧረ እባክሽ ቀልድ ጀምረሻል ማለት ነው። እስከ መቼ ነው እዚህ ቤት የምቆየው? ስራሽ እስኪያልቅ። ኧረ ይደብራል። አቤት አቤት፣ ምን አልሽ? እሺ ኤፍሬም እኮ ግን ኤፍሬም ምን? አንቺ ከስራሽ ውጭ አንድ ነገር አድርጋለሁ ብትይ ራስሽን እንዳጠፋሽ ቁጠሪ። ራስ ማጥፋት? እሺ ያልኩሽን አድርጊ። አንዲት ስህተት ቢገኝ ግን እንዴ ዛሬ ቆይ መክሊት የት ሄዳ ነው? አላየኋትም። ዛሬ እኮ ሄደች፣ ስራ ገባዋለች። ለስራ አቅራቢያ የሚሆን ቤት አገኘዋለች። ቻው እንኳን ሳትለኝ ነው እንደምትሄደው? ትመጣለች እኮ ሲመቻት። ለማንኛውም ዋናው ስራ ማግኘቷል። የት ልትሄጂ ነው? ስለደከመህ ቀለል እንዲል እግር ላጥበህ ነው። ቴማይ መድከም የለብሽም። እኔ አንደኛን እኮ ሻወር ወስጄ እተኛለሁ። ባይሆን ስለበረደኝ ቅፍ አድርጌሽ እተኛለሁ። ሄሎ ሄሎ፣ መድኃኒት ምን ፈልገሽ ነው በዚህ ሰዓት የምትደውለው? ኤፊ በጣም ከፍቶኛል። ቻው ልልን የደወልኩት ራሴን ላጠፋ ነው። ምን አልሽ አንቺ? መድኃኒት እንዳታደርጊው፣ ሰምተሽኛል? በጭራሽ እንዳታደርጊው አልኩሽ እኮ። እኔ እኮ ተስፋ የለኝም፣ ማንም አይፈልገኝም። መድኃኒት እባክሽን ይኸውልሽ ስሚኝ፣ ከአንቺ ብዙ የሚጠብቁሽ ቤተሰቦች አሉሽ። እንዳታደርጊው አልኩሽ እኮ። እኔ ማንም የለኝም። ይኸውልሽ ከውሳኔሽ በፊት ላግኝሽ። ከስራ ስወጣ በዛው እመጣለሁ። ትመጣለህ? አዎ እመጣለሁ። ምንም እንዳታደርጊ እሺ? አላደርግም። ቻው። እሺ እሺ። ኤፊ ምን ነው ችግር አለ እንዴ? አይ ምንም ችግር የለም፣ ችግር የለም። ፊትህ እኮ ልክ አይደለም። አዎ ትንሽ ስራዎች ተበላሹና ደውለው እየጠሩኝ ከስራ ቦታ። እና ምን ችግር አለ? ይስተካከላል። አዎ አይ ችግር የለውም፣ ይስተካከላል። መዲ ቆይ ምን ሆነሻል? እንዴት እንደዚህ አይነት ውሳኔ ትወስኛለሽ? በቃ ያለ መፈለግ ስሜት የተሰማኝ ነው። በጭራሽ በጭራሽ ብቻሽን አይደለሽም። አንቺ እኮ ገና ወጣት ነሽ። ማንም አይፈልገኝም። እኔ እፈልግሻለሁ። ማለቴ እኔ ንጹህ ወንድምሽ ልሆን ይችላል። አየህ አንተም አትወደኝም፣ ዝም ብለህ ነው። ለምን እጠላሻለሁ እንዴ? በፍጹም እንደዚህ አታስቢ። ከነጋ ጀምሮ ምግብ አልበላሁም። እንዴ በጣም ቆይተሻል። መሽቷል እኮ 12 ሰዓት ሊሆን ነው። ምግብ መብላት ይኖርብሻል። ጥለኸኝ ልትሄድ ነው? አትሂድ በእናትህ። እኔም እየመሸብኝ ነው፣ ልሂድ። ግዴታዬ ነው። ደግሞ ማየት ጠብቀኛለች። መሄድም አይኖርብኛል፣ ግዴታዬ ነው። ደግሞ ማየት ጠብቀኛለች። ምግብ አብረን እንብላ፣ ቢያንስ አንዴ እንኳን ጎረስልኝ። እሺ እሺ፣ አምጪ። ሁሉም ነገር ሰላም ይሆናል አቶ ኤፍሬም። ወይዘሮ ማህሌት ዛሬ ባልሽ ከኔ ጋር ነው። በጣም ራስ ወዳድ ነበርሽ። ይገባሻል። እየታባሽ ምን ነው ቆየሽ? የኔ ፍቅር ያስካቀራራ ነው። በደንብ አድርጌ ነው ማጎርስ ብላ ስላልሽ ነው እንጂ በቅቶኛል። አውቃለሁ ነው።
ችንኩርት ሰዓቱ እኮ ሄዷል። እፍዬ በሰላም ነው? ቆየህ እኮ። እሺ በቃ እየጠበቅኩ ነው። መዲ በቃኝ፣ እኔ ልሂድ። ቆሽ ውሃ ጠጣበት። ጠጣ። ብላ ስላልሽኝ ነው እንጂ በጣም ጠግቤያለሁ። በቃ ይሄ መጨረሻችን። ጨርሰው ውሃ በቃ ልሂድ። ጨርሰው በቃ መዲ እኔ እየደከመኝ ነው። ልሂድ። አዎ ስራ ስለሆንክ እኮ ነው ውዴ፣ ድካም አለብህ። ትንሽ አረፍ በል። ሌላ ምን ላምጣልህ? አይ በቃ እንደዛ ከሆነ ጫማህን አውልቅና አረፍ በል። ስራውም እኮ ነው ያደከመው ውዴ። ራን ሰው ይሄ ደግሞ በዚህ ሰዓት ነው እንዴ እንደዚህ የሚያደርገው? ለምን ደወልሽ? የነገርኩሽን አደረግሽ? እንዳልከኝ አድርጌያለሁ። ጥሩ። እኔ የምፈልገው ቪዲዮ ነው። በጥንቃቄ አብራችሁ ሆናችሁ ቅረጪና ላኪ። ደግሞ እንዳትረሺ፣ አብረሽ የሆነ ነገር እያደረጋችሁ መሆን አለበት። ግን ምንም አቅም የለውም፣ እንቅልፍ ውስጥ ነው ያለው። እሱን ማድረጋችን እንዴት እንደሚቻል ላሳይሽ። የኔና ያንቺን ልላክልሽ። እሺ ያው እሱ መንቀሳቀስ አይችልም፣ ግን በቃ እንደምንም አድርጌ ልካለሁ። ይሻልሻል። አፍጥኝ። አሁን ላኪ። የማይረባ ይሄ ሰውዬ በምን ቀን ያወቅኩት? እቃ እቃ መጫወቻ አደረገኝ እኮ።
እባክህ ትዕግስቴን አትፈታተነኝ። አሁን አንተን ማውራበት ሰዓት አይደለም። ተረጋጊ የኔ እመቤት፣ የተጨነቅሽበትን አውቃለሁ። ማለት ምን ለማለት ፈልገህ ነው? አንቺ ምስኪንና ታማኝ ሚስት ነሽ። ራስሽን ከታማኙ ባልሽ በቴሌግራም የላኩልሽን ቪዲዮ ተመልክተሽ ጠብቂ። በድንጋጤ ልጁ እንዳይጎዳብሽ ተጠንቀቂ። አንተ አውሬ! ባሌን ምን አድርጋችሁት ነው? ምን አድርጋችሁት ነው? ሄሎ ሄሎ! ይዝጋህ! መድኃኒት ምንድን ነው የተፈጠረው? ንገሪኝ፣ ምንድን ነው የተፈጠረው? ወይኔ ኤፍሬም፣ ድጋሚ በደልኳት። ወይኔ ማይ፣ ዝም በይ። ወይኔ ማሂ፣ እኔ ስትጠብቂ እዚሁ አደርሽ አይደል? የት ነው ያደርከው? ንገረኛ፣ የት ነው ያደርከው? ማሂ ቆይ ተረጋጊ። ልቀቀኝ፣ የጠየኩህን ብቻ መልስልኝ። የት ነው ያደርከው? ይኸውልሽ ማሂ፣ ከስራ በአስቸኳይ ተደውሎልኝ አዳር ስራ ተመልሼ ሄጄ ነው። አዳር ስራ ነበርኩ። ኧረ መስሪያ ቤት? እውነትህን ነው? አዎ እውነቴን ነው። እየመጣህ መንገድ ላይ ነበርክ፣ ከዛ ተመለስክ። ቢያንስ እንኳን አደርኩ ብለህ አትደውልልኝ? ኤፍሬም እየዋሸኸኝ ነው። አረ ማሂ በጭራሽ አልዋሸሁም። ስልኬ እኮ ባትሪ ዘግቶብኝ ነው። ኤፍሬም አንድ እውነት ለመደበቅ ብዙ ውሸት መናገር አይጠበቅብህም። ምን ነው ማሂ እየጠበቅሽኝ ነበር? ምንም። እኔ ግን ተዘጋጅቼ እየጠበቅኩ ነበር። ያበልጦብህ ወደዛ ሄድክ እንጂ ከአንቺማ የሚበልጥብኝ ነገር የለም። አይ ጠረን ተቀይሯል። ሻወር ከወሰድክ በኋላ ነገሩ ምንም ብትይኝ ከዚህም በላይ ማለት ነበረብሽ። ግን ውሸት እንዴት ያስጠላል። ቢሆንም ግን ትዳሬን ታድጎልኛል። እንኳን ደህና መጣሽ። ለበጎ እንደጠራሽኝ ተስፋ አድርጋለሁ። እኔና አንቺን የሚያስማማ አንድ መልካም ነገር ለማድረግ ፈለግኩና ጠራውሽ። ቅር ይልሻል? ምንድነው ደግሞ? ምን ልታደርጊ ነው? ራስሽን እንደ ጻድቅ አትቁጠሪ። የምናደርገው በይ። እሺ ምንድነው? አንቺ የማሂ ጓደኛ ነሽ። በጣም ትቀኝባታለሽ፣ ግን ምንም ማድረግ አልቻልሽ። እኔ አልሻልም ካንቺ። እኔ እንዳንቺ ተንኮለኛ ስላልሆንኩ ነው። እንደዛ ነው የምታስቢው? ይልቅ ገንዘብ የሚያስገኝ ስራ ልስጥሽ። ትቀልጃለሽ በጣም። አንቺ ነሽ ለኔ ስራ ምትሰጪ? እንግዲህ እንደምታውቂው እኔ የቤት ሰራተኛ አይደለሁም። ስለዚህ አንቺን የሚጠቅምሽ አንድ ስራ ልስጥሽ። እሺ ልስማሽ። ቆይ ማሸቱ ምን አስፈለገ? እማላቅ መስሎች ነው? ወይኔ ማሂ በቀላሉ ተሸነፍሽ ማለት ነው። ማልቀስ የለብሽም እንዴ? ማን ብለሽ ሄሎ፣ እርዳታ እንፈልጋለሁ። ምንም ይሁን አግዝሻለሁ ብለኸኛል ነበር። እሺ
ቆይ ከማን ጋር ነው የምታወሪው?